ማን የፈቀደልን እኛ 2-1 ዝም ብለን እንድናሸንፍ? ቼልሲ በቀይ ኧረ አቢዩዝ አታርጉ እናንተ እንዴ! ቀስ ብላችሁ ተጫወቱ። የምሬን ነው የምላችሁ። 19 ቲም ብትቋጥሩ ምንም አታመጡም። ቼልሲ የካራባኦ ካፕ ልትበቀለን? ኧረ በእናትህ በቃ ኧረ እንዴ! አድርገን ነው የምንበላው ዋንጫውን ሰፍ እንዳልክ ማለት ነው። ሊበሉት ነው ሊበሉ ነው እያልክ ሰፍ እንዳልክ ሰፍ ቢስሚላ ሰፍ ነው የምናረጋቸው። አሎ ቼላውን ቤቴ ላይ ጠርቼ ተጸዳዳሁበት። ይችላል አርሴ ይችላል ለንደኒስ ብሉ አላለም። ታወጣዋለ ለንደን የኛ ነች። ማንም አይፈነጭም ነው ማለት ለንደን ከብረር ብዬ ለንደን ላይ እኖራለሁ እኔ እንዴ። ቼላው በል ቶተናም ወላ ምናምን አንድ ክለብ ነው ያለው፣ እሱም አርሰናል ነው አይደል እንዴ? በአግባቡ ህጋዊ ሚስቶቻችንን በየሳምንቱ የመለጠፍ አባዜ ይዞን ነበር። ለጠፍናቸው፣ ተረጋጉ፣ ሰተናቸዋል። አሁን ህፃኑ ዋንጫ ይበላል አይበላም? እግር ነው የሚበላው፣ እግር ትበላለህ ህፃን። የትም ፍጩ ዱቄቱን አምጩ፣ ለቋጣሪ ዋጋውን ስጩ። ሴት ፒሲ ለምለም ኮሜንት ላይ እየገባ እንላለን። በጎዶሎ አስጨነቁን እኮ። ራያ አንተ ትችላለህ፣ ራያ ኪንግ ነህ። ራያ ምን ላርግ? ለምን የፕሪሚየር ሊጉ ተከታታይ ዓመት ኮከብ እንደበላ አስመስክሯል። ገና ትበላለህ ከዚህም በኋላ። በጎዶሎ አስጨነቁን፣ እንችላለን። ወሳኝ 3 ነጥብ ከባድ ጨዋታ። ግባና ወጣው ቋጣሪ፣ ግባና ወጣው። ሼር ኮፒ ሊንክ ይደረግ፣ ግባለት። ቼላው ህጋዊ ሚስቴ አንቀባረርሽ። እኛ ጋር የለንደን ክለብ ብሎ ቀልድ የለም። ለንደን ያለው አንድ ክለብ ነው። ማነው እሱ? አንድ እናት የወለደች ቡድን። ለንደኒስ ብሉ የምትለው ነገር ገብተህ ራት ብላ ወረኛ ስታወሩ እንዳልሰማ። አርሰናል ብቻ ነው ለንደን ውስጥ ያለው። ትገባለህ፣ ሌላ ማንም የለም። ትታረዳለህ። ላላባቴ ለንደን ድረስ መጥቼ ሼቦውን ስንቀጠቅጠው የሚያመልጠኝ ይመስላል ወይ? ይለያል። ዛሬ ነው የምናረጋግጠው ወገን። ሌትስ ጎ። መቅዘለቅ ካንዲ ነው። ስሜቱን አወቅኩት። ቼላው እንደለመደው ወስጄ ለጠፍኩት። በቀይን የወጣብኝ ሲል እንዳልሰማው፣ ካልሰማ ንገረው ከሰማ ድገመው። ለንደን ሁሌም ቀይ ናት ቢመርም ዋጠው። እናንተ እንዲህ ነው ግን ፖፖን እያሰቡ መጫወት ደስ የሚለው። እንዴ ስሜቱ እንዲህ ነው እንዴ? እኔ እኮ ያን ሁሉ አመት ደርሶ መልስ ጧ ሳረግ እኮ ማለት ነው ትዝ ብሎኝ የማያውቅ ለካ ይቻላል ለካ። ማሪ እኔ ለአንተ ክለብ ማለት ነው፣ እኔ ለቼላው ማለት ነው አጥቂ ክንፍ ምናምን አልጠቀምም። በተከላካይ ጽድት ተባለ። በተከላካይ ኦንጎል ለአንተ ሰጥቼ እኔ በተከላካይ። ደጋፊዎች የምስጋናና የይቅርታ ቪዲዮ እየጠበቅን ነው። አዎ ስለቋጠራችሁብን የይቅርታ ቪዲዮ፣ ነጥብ ስላስጣልንላችሁ ደግሞ የምስጋና ቪዲዮ በ24 ሰዓት ውስጥ ቢሆን ደስ ይለናል። ከቻላችሁ በ12 ሰዓት ውስጥ፣ ካልሆነ ደግሞ በ24 ሰዓት ውስጥ። ዘንድሮማ በላ ነው። ላና አሸንፌ ወደ አንቺ ስጠጋ ሊወስዳት ነው ይላሉ ከህፃን መንጋጋ። ዋንጫውን በልተን ወሬ ሲያልቅባቸው እስቲ ያስቡ ሰዎች ለሰርግ እንጥራቸው። ቼላን ማለት ነው ወስደን ልጥፍ አርገናታል በሜዳችን። ያው ትንሽ አስጨንቀውን ነበር፣ ነገር ግን
ይመቸን። ምንም እንዲህ እያሳዩ ነው መንጠቅ፣ እያሳዩ እያባበሉ መንጠቅ ነው ጥሩ። ያው ዛሬ ቲምበር ትንሽ ጥሩ አልነበረም። በተለይ ፈርስት ሃፍ ኢንካፔ ችግር የለውም አልረሳልህም። እና ደግሞ እስቲ አስቡ በእናታችሁ እነ ትርፌ ምናምን ለሰርግ እንጥራቸው። ያው ለንም ምክንያት ፈልግልኝ። ተጸዳዳውብህ አስቀሰምኩ። ኩኩሬላ ስላልገባ ነው። ኩኩሬላ ስለሌለ ነው። ኢስታፋው ስለሌለ ነው እንጂ ታሸንፊ ነበር። እንዴት ሰው 11 ጨዋታ ሙሉ ምክንያት ይፈልጋል? ወርሰከደስ ማንም አቆመን። ማንም ነው ማቆመን። ገባሽ አይደለ? ወሳኝና አንገብጋቢ 3 ነጥብ ሀቢቢ። በቃ ጣፋጭ ዲል ግባለት። ይሄ ነው ቋጣሪ ሁላ። እስኪ ምን እንደሚወጣህ ነው የማየው። በአላህ የሚገርም ታይም ላይ የሚገርም 3 ነጥብ ማን ፈርቼ ነበር። አሁን የችግር ማሲንቆ አንገዘግዝም ስለ ጨዋታው ማለት ብዙ አንዴ በጭንቀት ጨርሱ ተብለናል። ሰው አንድ ተጫዋች ወጥቶልህ እንኳን ነፍሳችንን ሊያወጡት በአላህ ብቻ በቃ ይሄ ነው ሴት ፒስ አጌን ኦሌ ትላለህ ማለት ይሄ ነው በቃ ቲም እኔ አሁንም ቢሆን ከባድ ነው። ስለ ዋንጫ ተውት ወገን፣ እንደምታዩት ነው ገብታችኋል። እያንዳንዱን ጨዋታ እስኪ እያሸነፍን እንሂድና ስለ ዋንጫው በኋላ ብንመካከልበት ይሻላል እንጂ እኔ እንደሆነ በቃ ሊያስጨልሉኝ ነው የተነሱት። ኧረ በአላህ ምን አይነት የገጠመን ትግል ከባድ ነው ወገን። ቼላው ህጋዊ ሚስቴን አንቀባረርኳት፣ እየማው አንቀባረርኳት ራሱ የሚለው አይገልጸውም። ከኔ ጋር መሳፈጥ ይኸውልህ ትርፌ ነው። ይኸውልህ አርሰናልን አየሁ አይደለ? እንደዚህ አይነት ነበልባል ቡድን ነው። ይኸውልህ ቼላው ህጋዊ ሚስቴን እናት የወለደች በቃ ከኔ ሊያስጥል አይችልም ማንም ማለት ነው። እንለያለን እኛ። ይኸውልህ ይሄንን ዋንጫ ጥረን ግረን በራሳችን ነው የምንበለው። የማንንም እገዛ አንፈልግም ማለት የማንንም ማለት ነው። ዋንጫውን ከመብላት ደግሞ በተለይ የለንደን ክለብ ሆኖ ማንም አባቱ አስቆመኝ። ማንም አባቱ እያንዳንዱ ማለት ነው የኔ ተወይ ነው። እወጋዋለሁ እያንዳንዱ ማለት ጀማው እንችላለን። አሸንፈን ወተናል። ገና የጅማሬው ነው። ቀውጥ ኢቨንት ነበር የነበረን። ኢቨንት ላይ ለነበራችሁ በሙሉ ስለመጣችሁ በጣም አመሰግናለሁ። እወዳችኋለሁ። ከሞን ከአርሰናል 2 ቼልሲ 1 የተረዳናቸው 5 ነገሮች። የመጀመሪያው ዙቢሜንዲ በጣም ወደው ተጫዋች ነው። ዙቢሜንዲ በዚህ ዓመት አርሰናል እዚህ ያለን ቦታ እንድንደርስ በጣም ትልቅ መንገድ እንድንራመድ ያደረገን ተጫዋች ነው። ከሆነ ሰዓት በኋላ ግን ዙቢ በጣም ጨዋታ ከመደራረብ የተነሳ ካለ ድካሚውን አላውቅም፣ በቃ ላይክ አቋም ላይ አይደለም። ጭራሽ ፎርም ላይ የሆነ ተጫዋች አለ ዙቢሜንዲ ዛሬ ያረገውን ፓስ ወይ ደግሞ ዙቢሜንዲ ዛሬ ያረገው ታክል ወይ ደግሞ ዙቢሜንዲ ያረገው ምንም አይነት ነገር ዛሬ እኔ አላየሁም። ፐርሰናሊ እናንተ ካያችሁ አላውቅም። በጣም መስተካከል ያለበት ነገር ነው። ይሄ ነገር 9 ጨዋታ ነው የሚቀር። በጣም ትንሽ ጊዜ ነው የሚቀር። 29ኛ ጨዋታችን ነው ዛሬ የተጫወትነው። መቀየር መስተካከል አለበት። ሁለተኛ የተረዳ ነው ፈርስት ሃፍ ላይ መጠቀም ያሉብንን ቻንሶች ማንጠቀም ከሆነ ሰከንድ ሃፍ ላይ እነዛን እድሎች ተመልሰን ላናገኛቸው እንችላለን። ዛሬ ሁለቱንም ጎል ያስቆጠርነው ከኮርና አይደለ? ፈርስት ሃፍ ላይ ማለት ክሊር ከት ቻንስ አይኖር እንጂ ሊትራሊ እነሱ አንድ ተከላካይ ኖሯቸው እኛ 3-4 ተጫዋች ሆነን ፓሶቹን ለምን እናበላሽ? ቲምበር በላይ በኩል ሄዶ የወጣው ኳስ ለምንድን እንደዚህ ለንቋጥ አይነት ምት የሚመጣው? በጣም የሚያበሳጨው። ምክንያቱም እንደዚህ አይነት ስንት ተደጋጋሚ ጨዋታዎችን ተመልክተናል። ስንት ጨዋታ ተመልክተናል። እንደዚህ አይነት ነገሮች መስተካከል አለባቸው። ላይክ እንደዚህ መቀጠል አንችልም። ምክንያቱም ነጥቦችን ሉዝ ማድረጋችን አይቀርም። ከዚህ በፊት ሉዝ አድርገን ስላየ ነው ማለት ነው። አሁን የትሮሳርድ አንድ ኳስ እዚህ ጋር ፊት ላይ ፎቶ ስላለ ሊትራሊ ሁሉም ነው እንደዛ ሲያደርጉ የነበሩት። ሶስተኛ የተረዳ ነው ሊጉ ላይ ከሳምንት ማለት ነው እየወጣን ያለው ይሄ ሰውዬ ነው። አዎ እሱ ያጠፋባቸው ነጥቦች ያጣንባቸው ኳሶች አሉ። ሊትራሊ ግን እንዴት አንድ ቡድን አንድ ሰው ቀይ ካርድ ሲወጣለት የተሻለ ተጫዋች በ11 ተጫዋች አድቫንቴጅ ወስዶ መጫወት አይችልም? ተመሳሳይ ነው ጨዋታው። አርሰናል 10 ተጫዋች ሆነበት ያኛው ቲም 11 ተጫዋች ሆነ የተለየ አይነት ማጥቃት የተለየ አይነት ፕሬሸር ነገር አንመለከትም። እነዛ ቻንሶች ለብሮ ሲፈጠሩ የነበሩት ይሄን ኳስ ያወጣው ነው ጋርናቾ ክሮስ ያደረገው ኳስ። እንዴት ነው ሊትራሊ አንድ ሰው ቦክስ ውስጥ ኖሮ ዲል ማድረግ የሚያቅታቸው ከዛ ሰው ጋር ማለት ነው? ሊትራሊ ጎል ቢሆን እኮ በ10 ተጫዋች አቸውን ወጣ። ሌላ ነጥብ 94ኛ ደቂቃ ላይ አጣ ማለት ነው።
እኔ ማርያምን ኳስ በሰላም ማየት አንችልም እንዴ? ኧረ በስመ አብ። አራተኛ የተረዳ ነው ሳሊባ ምርጥ ተጫዋች ነው። ምርጥ ተጫዋች ነው። ጎል ስላገባ ብቻ አይደለም እያንዳንዱ መስራት ያለበትን ስራ አመቱ ከጀመረ ጀምሮ የዛሬ የመጀመሪያ ጎሉን ያስቆጠረው በኦንጎል ሲሆን በሳሊባ የተያዘ ይመስለኛል ኳሱ ጎል ስላስቆጠረ እያንዳንዱ ጨዋታ ላይ እንዲህ አንድ ኳስ ሳይሳሳት እየተጫወተ ያለው ሁሉም ነገር እየሰራ በስርዓት እያደረገ እየመጣ ያለ ተጫዋች ነው። ላይ አላወራንለትም። በዚያ ጭራሽ ያላወራንለት ለሳሊባ ኮንትራቱን ፈርሞ አራዝሞ እኛ ጋር ዋንጫዎችን ማሳካት የሚፈልግ ሜንታሊቲውን በስራ የሚጠብቅ ያ ኳስ ኦንጎል ከገባ በኋላ የነበረው ፊት አይታችሁታል። ሊትራሊ በቃ ለእኛ የሚያስፈልገን አንደኛ ወንድ የሆነ ተጫዋች ነው። በጣም ደስ የሚል ፐርፎርማንስ ነው ከሲያ ያየሁት። ሂንካፔም ራሱ ላይ ጎል ያስቆጠረ እንጂ በጣም አስደስቶኛል ዛሬ። ግን በቃ አምስተኛ መጨረሻ በጣም ደስ ያለኝና የተረዳሁት ነገር ምንም ነገር ቢሆን እንደዚህ አይነት ዋስ የሆነ መንገድ የለም። በቃ ሊትራሊ ክሊር ከት ኤዜ መጣ የሞከረው ቻንስ የሆነ ቻንስ ካልሆነ በቃ ዋስ ከለላ መከታ ማለት ይሄ ነው። በቃ ኮርና ላይክ ሊትራሊ ስንት ነጥብ ነው በዚያ ከኮርና ኒኮላስ ዮቨርን አይደለም እዛ ግድግዳው ላይ መሳል ሊትራሊ መዘመር አለባቸው ለብቻው ዜማ ወጥቶ እኔ ማርያም እንዳሸነፍን ራሱ አይደለም ውስጥ እየተሰማኛል። በቃና ጥሩ ነው። 4 ነጥብ አድርገናል። ፎሎ ኮፒ ሼር ያደርጋችሁ ይመቻችሁ። ወይኔ ለጠለጥኩት ወይኔ ለንደን ውስጥ ማለት ነው። ለንደን ውስጥ ቀይ ነው። እኛ ቤትም ዛሬ አቀለውት አጥቀስ በለዲ አርሰናል እንዴት ነው የምንችለው? አችሉም ምንም አችሉም። እግዚአብሔርን ምንም አችሉ አጋጫሉ። ኮርና አረ ሴት ፒስ ግን አረ ሴት ፒስ አረ በኢየሱስ እንዳላጋጭ ዝም ብለህ ሽግር የለምን ወታደር ነኝ። ሞት ያልበራም ሲጀመር ኖርማል ነው። አርሰናል ለምዷል። በሜዳው የለ ከሜዳ ውጭ አታዝንልኝም ማለት ነው። አሬታው ሲጀመር ልቀዝልህ ነው። በቃ ቻው ይመቻቸው። ሃንግማንን ቀዘንኩባት ነው የምልህ። አስቀዘንኳት፣ ተጠዳዳውባት። በሴት ፒስ ብቻ አጫዎች አሸነፍሽ። አሁን ቼልሲ ደጋፊዎች ትማራላችሁ አትማሩ? እርግጠኛ ኩኩሬላ ስለሌለ እንትና ስለሌለ ሪስ ጄምስ ይችላል ምናምን በሴት ፒስ ብቻ ጨዋታ ዘንድሮ ብቻ አሸነፍኩ። ተከላክሎ ወኔ ማን ያለው በሚለው ጨዋታ አንድ ለባዶ አሸነፍኩ። ከፍተን እንጫወት ምናምን በሚለው ጨዋታ በሜዳ 3-2 አሸነፍኩ። ገባህ? 11 ጨዋታ ፕሪሚየር ሊግ ላይ ማሸነፍ ሳትችል አሁንም ልዝትብኝ ነው። አታፍርም? ሌም ሮዚኔር ማለት አሰልጣኛቸው አይደለም። ልክ እንደናንተ ደጋፊ ነው። በቃ ደጋፊ ነው። ገባህ? ዝም ብሎ ይዝታል፣ ይለጠለጣል። ምን ሆነ ነው? እኔ የሰጠው እድል እንጂ እኮ እድል መፍጠር ራሱ አልቻልክም። አባቴ ምን ሆነ ነው? ኮል ፓልመር የት ነበረ? ቀይ ስለወጣብሽ ነው እንጂ ታሸንፊ ነበር። ዱቄት ለምዱ ዝም ብሎ ቀይ የሚወጣብሽ? ተጫዋቾችሽ አህያ ስለሆኑ ማሰብ ስለማይችሉ አባቴ፣ ይሄ ሪያሊቲ እኮ ነው። 7 ቀይ ዘንድሮ ጠጥተሻል። ገባህ? የቼልሲ ቲክቶከር መተህ ይቅርታ እንድትል ነው የምፈልገው። ካሁን በኋላ እንዳታወራ ዳይሰለችም። ዝም ብለህ ትገረፋለህ። እስክትቀዝን ድረስ ነው የገረፍኩ። እንዳረሰው ዌር ዘ ገነርስ የሆነ ነገር ይሸጣል። ትፈልጊያለሽ ብሮ? ትፈልጊያለሽ? የሆነ ነገር ይሸጣል።